ማለት እንዴት ተገናኛችሁ? ማንነቴን የማይገልጽ ነገር ነው የወጣብኝ። ምን ባንቺ በኩል እኮ ነው የመጣው? አንቺ እኮ አይ እሱ እኮ ታዲያ የመጣው እኮ ቤዛን ፈልጋታለሁ ብሎ የቅርብ ጓደኛዋ ነኝ ስላለኝ ነው እኔ ይዤ የመጣሁኝ። ስማኛ እኔ በዚህ ሰዓት ማንንም አያስፈልገኝም። እኔ ያስፈልግሻለሁ በዚህ ሰዓት ማለት ነው። እኔ አለሁልሽ ብዬ ነው የመጣሁት አይደል እንዴ? እኔ አለሁልሽ። ከእንግዲህ በኋላ ላለው ለሚፈጠሩት ነገር እንዳለ ኃላፊነቱን ወስጄ እኔ ካንቺ ጋር ሆናለሁ ብዬ ነው የመጣሁት። ከቆየው ሁለታችሁንም ማስቀየም እንችላለን እንዴ? ምንም የምናወራ ነገር የለም። እኔ በዚህ ቤዛ ይኸውልሽ ስሚኝ፣ ቢያንስ ስላሳለፍነው ጊዜ ስለነበረው ጊዜ እንትናትም እንዴ። ሰላም ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁላችሁም በያላችሁበት ደህና ሁኑልኝ። እግዚአብሔር ይመስገን እኔ በጣም ደህና ነኝ ያለሁት አሁን ላይ። ክብሩ ይስፋ ለመድኃኒዓለም። ያው እናንተም መልካም ምኞታችሁን ስትገልጹልኝ ነበር። እንኳን ደስ አለሽ፣ እንኳን እንደዚህ ሆነሽ አየንሽ እያላችሁኝ ነበረ። በጣም አመሰግናለሁ። እኔም በራሴ ደስተኛ ነኝ አሁን ላይ እግዚአብሔር ይመስገን። የኔ የምለው ሰው የኔን ደስታ የሚፈልግ ሰው ካጠገቤ በዝቷልና እግዚአብሔር ይመስገን። ያው ሰሞኑን ትንሽ ፕራንክ እያበዛሁባችሁ ነበረ። በየሶስት ቀኑ አረገዝኩ እያልኩም እየመጣው ነው። ብቻ እግዚአብሔር እኔ እናንተን ለማዝናናትም አልሆነው ነገር የለም ታውቃላችሁ። ለእናንተ ነው ይሄ ሁሉ መስዋዕትነት ለእናንተ ነው። ከዛ ውጭ ደግሞ ኪሩ ከዚህ በኋላ ፕራንክ እኔ እንዳያደርግ እንዲማርበት ስለማስብ ብቻ ነው እንጂ የፕራንክ ሱስ እንደሌለብኝ ታውቃላችሁ። ብቻ ቤተሰብ ያው የሰው ልጅ ደስታ ላይ ሲሆን አእምሮ ነጻ ሲሆን ደስተኛ ሲሆን ነው እንደዚህ አይነት ነገሮች የሚያደርገውና ያው ደስተኛ እንደሆንኩኝ በዚህ አጋጣሚ ማወቅ ትችላላችሁ። ብቻ ይሄ ነው ብዬ ለእናንተ መናገር አልችልም። ያው ሁሌ ነው የምደጋግመው እዚህ የደረስኩት በእናንተ ነው ማለት እናንተ አይዞሽ ባትሉኝ ከጎኔ ባትሆኑ ኑሮ በጣም ተስፋ የቆረጥኩበት ጊዜያቶች ነበሩ። በቃ በራሴ በሁሉም ነገር በስራዬም በቤተሰቤም በብዙ ነገር ተስፋ ቆርጬ ነበር። ግን እናንተ እኛ አለን አይዞሽ እያላችሁ ያበረታታችሁ ነው እዚያ ያደረሳችሁ። ቤተሰብ ያው ስለኔ ብዙ አላወራባችሁ። ዛሬ የመጣው ስለኔ ጉዳይ ላወራ አይደለም። ከቤዚ ጋር የነበረውን ነገር ታውቃላችሁ። በጣም ደስ የማይሉ ጊዜያቶች አሳልፈናል። ማለት ከብዙ ጊዜ በኋላ ተገናኝተን ብቻ ደስ የማይል ነገር ነው ስናወራም ስናደርግም የነበረው። በተግባርም ደስ የማይል ነገር አሳይተናቸዋል እና በዚህ አጋጣሚ በጣም ይቅርታ። ከኛ የሚጠበቅ ነገር አይደለም። ያው በተለይ እኔ መረዳት ነበረብኝ እሷን ማለት ያው ብቻ ልታወራኝም ስትመጣ ለመግባባቶች ነበሩ ምናምን የቃላትም በብዙ ነገር ተባብለናል እና ካለፈ በኋላ በጣም ቆጭቶኛል። የምር ብረዳት ኑሮ እኔ ባዳምጣት ኑሮ ምናምን እያልኩኝ እያሰብኩኝ ነበር። ብቻ የተፈጠረው ነገር ተፈጥሯል። ሰውነንና ያው ስህተት ያለ ነው ባለመስማቴ እሷን ጊዜ ባለመስጠቴ ምናምን በጣም እሷንም ደጋግሜ ይቅርታ ጠይቂያታለሁ። አሁንም ከቤተሰብ ፊት ነው ይቅርታ የምጠይቃት። ከዛ ውጭ ግን ያው አሁን ያለችበት ሁኔታ እግዚአብሔር ይመስገን ከነበረው ጥሩ ላይ ናት። ግን ደግሞ በዚህ ልክ በጣም ጥሩ ነች አሪፍ ላይ ነች የምትባልበት አይነት ሁኔታ ላይ አይደለም ያለችው እና እኔ ደግሞ በአንዴ ዝም ብዬ የምተዋት አይነት ሰው መሆን አልፈልግም። ምክንያቱም እኔም ሴት ነኝ፣ ነገም እንደሚያጋጥመኝ አላቅም፣ ወጣት ነኝና በሷ ዛሬ ደረሰ ማለት ነገም በእኔ የማይደርስበት ምንም ምክንያት የለም። ስለዚህ ከጎኗ ሆኜ አይዞሽ ማለት አለብኝ። ይህ የሚፈጠር ነገር ነው፣ የሚያጋጥም ነገር ነው። ህይወት ላይ ብቻ የተፈጠረ ነገር አይደለም። ጠንካራ እንድትሆን እፈልጋለሁ እና ቤተሰብ በዚህ አጋጣሚ የምሬን ነው። በእኔ ምክንያትም ቤዛን የተቀየማችሁ ሰዎች አላችሁ። ኤደንን ለምን ትናገራታለች? ለምን ኤደን እንደዛ አርግሻ ስትሏት ነበረ። ግን ምክንያት ነበራት። እሷ መናገር ማስረዳት ነው እንጂ ያልቻለችው የራሷን ምክንያት ነበራት። እንደውም እኔ ነኝ ይቅርታ መጠየቅ ያለብኝ እሷንና በዚህ አጋጣሚ የምር ቤተሰብ ለእኔ ስትሉ ለቤዛ ፍቅራችሁን አሳዩልኝ፣ አይዞሽ በሉልኝ፣ እንደምትወዷት ከጎኗ እንደምትሆኑ እንድታሳዩልኝ ይፈልጋለሁ። ፍቅራችሁን እንግዲህ የማየው በዚህ ነው። አይኖ ለእኔ ያስባችሁ እንደሆነ አውቃለሁ። ግን ደግሞ በቃ እንረዳት። የምሬ ነው። በጣም ጥሩ ልጅ ናት። በጣም ጥሩ ልብ ነው ያላት። ብዙ መናገር ብዙ ማስረዳት አትችልም። የዋህነት ያጠቃታል ምናምንና ፍቅራችሁን አሳዩልኝ ቤተሰብ። በጣም እውነት በጣም ነው ያዘንኩት እና በዚህ አጋጣሚ እንደዚህ ሆና ደግሞ ቅድም እንዳልኳችሁ መተው ስለማልፈልግ ሌላ አዲስ ነገር ይዤላችሁ መጥቻለሁ ማለት ነው። ያው በእርግጥ ከኔ አይደለም ይሄ ነገር የመጣው። ሰሞኑን አዲስ ስልክ እየተደወለልኝ ነበር። ተደጋጋሚ ሲደወል ይሄ ነገር ምንድን ነው ብዬ ስልክ አነሳኝ እና በጣም ጥሩ ዜና ነበረ። የቤዛ አብሮ አደግ ጓደኛ ወንድሟ ጓደኛዋ ምን አብሮን የተማሩት እንደነገረኝ ከሆነ እኔ ብዙም አላወራሁትም በስልክ በቪዲዮ ቢመጣ ይሻላል ብዬ ስላሰብኩኝ ብዙ አላወራሁትም። ግን የቤዛ በጣም የቅርብ ጓደኛዋ እንደሆነ በዚህ ሰዓት ከጎኗ እንደሚያስፈልጋት አይዞሽ እንደሚላት ብቻ በብዙ ነገር እንደሚያግዛት ቃል ገብቶልኛል። ይሄን ለማድረግ ደግሞ ደጋግሞ እየደወለላት ነበር። ስልኳም አይሰራም። ባይዘዌ እኔም ስደውላት ስልኳ አይሰራም።
ከአንዴ ሁለቴ ቤቷ ሂጅ ነው ያገኘኋት። እሱ ደግሞ በስልክ እንጂ የምናወራው ቤቷ የት እንደሆነ አላውቅም፣ ጠፍታብኛለች፣ አፋልጊኝ ብሎ ወደ እኔ ይመጣል። ያው እኔ ደግሞ ይሄ ነገር ያስደስታታል ብዬ አስባለሁ። እንግዲህ አብሮ አደጓ ከሆነ ጓደኛዋ ከሆነ ቤተሰብ ሰው ስለሚያስፈልጋት ይሄ ነገር በጣም ያስደስታት ስለመሰለኝ በካሜራ ፊት ሰፈሯን ያለሁት አሁን ከነ ቤዛ ሰፈር ነው ያለሁት። ልጁንም ጠርቼዋለሁ፣ እናንተም ትተዋውቁታላችሁ። እሱን ስታየው ደግሞ ቤዛ የሚሰማትን ደስታ ለእናንተ ማካፈል ስለፈለግኩ ነው። ምክንያቱም ከብዙ ጊዜ በኋላ ነው እንግዲህ ደስተኛ ትሆናለች እየጠበቅኩ ያለሁት እና ይሄ ነገር በጣም እንደሚያስደስታት ተስፋ አረጋለሁ። እኛም ደግሞ በቻልነው መጠን እሷን ለማስደሰት ነው የምንሞክረው። የቀጠርኩበት ሰዓት ደርሷል። ቤዛ ከመምጣቷ በፊት እሱን ባገኘው በጣም ደስ ይለኛል። ማለት እኩል እንደማይመጡ ተስፋ አደርጋለኝ። ምክንያቱም መጀመሪያ እኔና እሷ አውርተን ከዛ በኋላ ቤዛ ያው ሰፈሯ ስለሆነ አሁን ስለደወልኩላት የምትመጣበት ሰዓት ስለደረሰ በደንብ እኔና እሱ ተዋውቀን አውርተን ምናምን እሷ ብትመጣ በጣም ደስ ይለኛል። እና ቤተሰብ እንዴት ነህ? በፎቶ ነበር ማቀ እንዴት ነህ? ሁሉ ሰላም? እግዚአብሔር ይመስገን። ስለመጣ ደስ ብሎኛል። በጣም ስላገኘሁሽ ደስ ብሎኛል። አመሰግናለሁ። ያው እንደነገርኩሽ ነው በስልክ ነው ያወራሁሽ። ስልክሽንም ከቪዲዮ ላይ ምናምን ብዙ አፈላልጌ ነው ያገኘሁት። በብዙ ፍለጋና በብዙ ያገኘሁሽ እና አሁን እንዲህ በቀላሉ አልገኝም እና ያው በስልክ ብዙ ነገር በስልክ አውርተነዋል። ሞር ደግሞ በዚህ አጋጣሚ ግን ካሜራ ይዤ ልጠብቅ ስለ ፍቃደኛ ስለሆንክ በጣም ነው የማመሰግነው። አንዳንድ ሰዎች ያው ብዙም ካሜራ ሲያዝ ደስ አይላቸውም እና እኔ ደግሞ የመልካምነት ለጓደኝነት ብለህ ያደረግከው ነገር ሰውም እንዲያየው የቤዛንም ደስታ ደግሞ አንተን ስታይ እንዲያየው ስለፈለግኩ ነው ካሜራ ይዤ የጠበቅኩና ቴንኪዩ በጣም። እንግዲህ ቤዛ አብሮ አደጌ ናት ነው ያልከኝ፣ አብረን ተምረናል ብለኛል። እስኪ ትንሽ በዚህ አጋጣሚ ግን መጀመሪያ ራስን አስታወቅልኝ። እሺ፣ እኔ ናቲ ይባላለሁ። እንግዲህ አንድ ሀገር ነው ከቤዛ ጋር ትውልዳችን። ለስራ ነው ወደ አዲስ አበባ የመጣሁት እና ካለችበት ሁኔታ አንጻር ነው ይሄን ነገር ሰምቼ፣ እሷም እንደምታውቀው ስልኳን ብዙ ጊዜ ሞክሬላት ነበረ። አዎ ስልኳ ጥፍቷለች እና ስልኳ አልሰራ ብሎኝ ነው እና እንደነገርኩሽ በብዙ ፍለጋ ነው አንቺን ያገኘሁት። እኔም በጣም ነው የማመሰግነው እና ይሄንን ልትተባበሪኝ አሁን የምታደርጊው ነገርም አመሰግንሻለሁ። እና ቤዛ እንደምታውቂው ብዙ አሁን ላይ ያለችበት ኬዝም ብዙ እንትን አይደለም ይመስለኛል እና ብቻ በዚህ ሰዓት ሰው ያስፈልጋታል እና ሰው በምትፈልግበት ሰዓትም ስለመጣ እውነት በጣም ነው ማመስገን የምፈልገው። ቤተሰብን በዚህ አጋጣሚ አመስግኑልኝ። ምክንያቱም አንዳንዴ ሰው መሆን ብቻ ጓደኛ መሆን ምንም ጥቅም የለውም። ሰው በምንፈልግበት ሰዓት፣ ሰው በሚያስፈልገን ሰዓት የሚገኝ ሰው ነው ለእኛ በጣም ትልቁ። በተለይ በሀዘናችን ምናምን ጊዜ የምናገኘው ሰው በጣም ቦታ የምንሰጠው ሰው ነው ብዬ አስባለሁ። እና ስልኳ አልሰራልኝ ሲል ምናምን አፈላልገዚህ ድረስ መምጣት ይህን ሁሉ መስዋዕትነት መክፈል በራሱ ትልቅነትን ነው የሚያሳየው። እና ያለችበትን አይ ቲንክ በቪዲዮ ነው መሰለኝ ያየዋለሁ። ትንሽ አይቼዋለሁ። የት ነገር ሰው በስልክ አላወራችሁም ስለነበረችበት ታነሳልኝ ስልክ ጭራሽ ነው ታነሳልኝ። ምናልባት አሁን እድሉን አግኝተን ቻት ደግሞ ባወራት በጣም ደስተኛ ነኝ። ያው እኔም ስልኳ ስለማይሰራ በጎረቤት ስልክ ምናምን አድርጌ ሰፈርሽ መጥቻለሁ ውጪ ብያታለሁ እና አሁን ትመጣለች። እንግዲህ ደስተኛ ምትል ይመስለኛል ስታይ። ብዙ ጊዜ ሆናችሁ ከተገናኛችሁ እውነት። ስለዚህ ትለያለች። እሺ፣ ስለዚህ ሞር ቤዛን ለማስደሰት እንግዲህ ከጎኗ ሁነን ይሄ ነገር ያጋጥማል ሁሉም ሰው ላይ። እሷ ጋር ብቻ የተፈጠረ ነገር አይደለም። አይ ነው ያስደነግጣል በጣም እንደ ሰው እንደ ሴት እንደ ወጣት በቃ ብዙ ነገሯ እንደተበላሸ ሊሰማት ይችላል። ግን ደግሞ በቃ ያጋጥማል። ይህንን እሷ ደጋግመን እየነገርን ከጎኗ ሁነን ከዚህ ነገር ወጣ ወደ ድሮ ማንነቷ እንድትመለስ እንድናግዛት፣ አንተም ደግሞ አሁን እኔን ለማገዝ ከጎኔ ስለሆንክ በጣም ነው የማመሰግነው። ስለዚህ እንግዲህ ቤዛ ስትመጣ እንግዲህ ምናልባት ወይ ደስተኛ ደስተኛ ማትሆንበት ምክንያት አለ። ምናልባት ስተኝ ከደነገጠች እና ድንጋጤ ያው የደስታ ድንጋጤ አይደለም ስልክም ስላልተደወለ እንቻለን ተገናኝ ያ ነገር ስለሆነ ያ ከተፈጠረ ብዬ ነው። እና ያው እየተፈጠረ ያለው ነገር አይተሃል። ከኔም ጋር የነበረውን ነገር መቼም ቪዲዮ አይተህ ከሆነ አይተዋል ብዬ ተስፋ አረጋለሁ። እና ብዙ አለመግባባቶች ተፈጥረው ነበር። ከእሷም ጋር ብዙ ያልሆነ ነገር ውስጥ ገብተን ነበር እና እኔ በጣም አስቀይሜያታለሁ። በዚህ አጋጣሚ አንተ ከመጣ እሷ የሚያስደስታት ነገር ምን እንደሆነ ስለምታውቅ ይቅርታ መጠየቅ እፈልጋለሁ። እሷን የምር ማለት በቃላት ይቅርታ ብያትም እንትን አላልኩም። የሆነ ውስጥ ጥፋተኝነት ስሜት የሚሰማት ነገር አለ አይደል? እንደዛ ከዛ ደግሞ አሁን ላይም ደግሞ ትንሽ በራሴም ላይፍ እያስተካከልኩ ስለሆነ እኔም የነበርኩበት ጥሩ ስላልነበር በዛ ብዙም ቼክ እያረኳት አይደለም እና በዚህ ሰዓት መምጣት በጣም ጥሩ ነው። በጣም ግን ደግሞ
ከዚህ በኋላ በጣም ሰው ያስፈልጋታል ቤዛ። እውነትን ለመናገር እኔም ያንን አስቤ ነው የመጣሁት። ማለት አስፈላጊ ከሆንኩኝ አሁን ላይ ካለችበት ሁኔታ አንቺንም ያው በጣም ነው አልሆናችልም። ሃይ እኔ አላምንም። እንዴት ናቲ ቤዛ? በጣም ተለውጣለች ቤዛ። እንዴት ነሽ? ደህና ነሽ? ማለት እንዴት ተገናኛችሁ? ምንድን ነው የሚባለው? ምንድነው ሰባራው ባቡርን አገናኘች። የምራሪ አላምንም። እንዴት አንተ ደህና ነህ? እንዴት ነሽ? ሰላም ነው። መቼም ያለ አስተዋውቃችሁማ ተረሳስታችሁ ነው ተፈራራችሁ። በጣም አይደለም በጣም እኔ አንቺን መጠየቅ እፈልጋለሁ። እንዴት እሱን አገኘሽ? በየት በኩል አገኘሃት? እሱ እንኳን በጣም ታሪኩ ብዙ ነው። ረጅም ነው የምናወራበት ነገር ነው። እዚህ ጋር ቆመን አይደለም የምናወራው፣ ግን የምር በጣም ጥሩ ጓደኛ። አንቺ እንደዚህ አይነት ጓደኛ እያለሽ ነው እስከዛሬ ሰው የለኝም ስትይ ነበረ። ያው ምን ላድርግ ብለሽ ነው? ምክንያቱም እኔ ያለሁበት ሁኔታ ትክክል አልነበረም። እሱን ጉዳይ ባና ይላል እንገናኝ ነው ማለት ነው። ያ ጉዳይ ባይኖር አሁን ምናልባት ቪዲዮ ላይ ባላይሽ። አይ እንደዛ ሆኖ ሳይሆን እኮ እኔ እንጃ ከሀገር ከወጣሁ እራሱ በቃ ብዙ ጊዜ ሆኖኛል። ያስቀጥል ደግሞ ለማንም አልደውልም። ለቤተሰብ እራሱ ስደውልም ስልክ አታነሳም እያለኝ ነው። አዎ እኔ ሰው በጣም ብዙ ጊዜ ይቅር በለኝ። ምንም ማድረግ አይቻልም። ምክንያቱም የማንንም ስልክ ማንሳት ችግር የለውም። እንረዳሻለን። ያለፈው አልፏል። ዋና አንቺ ደህና መሆን ነው እኛ የምንፈልገው። ደህና ነሽ? ግን ዛሬ ትንሽ ሰላም ነሽ አይደለ? እንደጠበቅኩት አይደለም። ቪዲዮ ላይ እንደምናያት ሁኔታ አይደለም። ባለፈውም አሟት ነበር። ከዛ በኋላ በቪዲዮን ባልመጣ ሂጄ ቤቷ ጠይቂያት ነበርና ዛሬ ሞር በጣም አሪፍ ላይ ሆና ያገኘኋት። በጣም ደስ ብሎኛል እንደዚህ ነው ስላየሁሽ። እና ደግሞ ከናቲ ጋር የተገናኘ ነው ደውሎልኝ ነው እውነት ደጋግሞ ደውሎ የቤዛ ጓደኛ ነኝ አግኝ ፈልጋለሁ፣ አንዴ ቤዛን ማግኘት ፈልጋለሁ፣ እሷ ማውራት ፈልጋለሁ ምናምን ብሎ አወራኝ። ከዛ እንደዚህ አይነት መልካም ሰዎች ደግሞ መብዛት ስላለባቸው ሰውም እንዲያይ ጥሩ ሰውም ከጎንሽ እንዳለ እንዲረዱ ያንቺን ደህና መሆንም እንዲያውቁ በቪዲዮም ከመጣች ስለቆየሽ ለዛ ነው ካሜራ ይዤ የጠበቅኳቸው። ብቻ ስህተት እንዳልሰራ ተስፋ አደርጋለሁ። አይ በጣም አመሰግናለሁ። የድሮ ማንነቴ ላይ አይደለሁም አሁን ላይ። በቃ ከቤት መውጣት ደስ አይለኝም። ስልክ ማንሳት፣ ስልክ መደወል አይደለም መደወል ማንሳት እራሱ እየከበደኝ ነው በዚህ ሰዓት። ቤተሰብም በጣም እየደወለልኝ ነው እና ምን ልበል፣ አጠቃላይ በቃ እኔ ከማንም ጋር መገናኘት አልፈልግም ነበር በዚህ ሳምንት ጭራሽ ማለት ነው። ግን እንደዚህ በመሆን የሚፈታ ችግር አለ እንደ ቤዛ ማለት አይ ነው ያጋጠመሽ ነገር እውነት ይሁን ምን ይሁን ብቻ እግዚአብሔር ነው የሚያውቀው ሁሉንም ነገር ፈጣሪ ያውቃልና ከሆነም ደግሞ አንዴ ህይወት ልጅ ከተፈጠረ ድረስ በቃ ተፈጠረ። በዛ ነገር ውስጥ ተምረሽ ምን ማስተካከል አለብኝ ብለሽ ነው እንጂ ማለፍ ያለብሽ ራስሽን መጉዳት፣ ከሰው ይሄን ያክል ራስሽን ማግለል፣ እንደዚህ አይነት ጥሩ ሰዎችን ባታስቀይሚ፣ ቤተሰቦችሽን ባታስጨንቂ። የምሬን ነው። ምክንያቱም ቤተሰቦች ያንቺን ፋሚሊ የደወለልኝ ሰው ስላለ ነው። በጣም ተጨንቀዋል። የምር በጣም ኦዲየንስም በውስጥ እያወሩ ነበር። ቪዲዮ ስሪልን፣ አረ ምንና ነው ምናምን እያሉ ነበርና በቃ ህይወት ይቀጥላል። እኛ እስካለን ድረስ መኖራችን አይቀርም እያስባለሁ። ስለዚህ በቻልነው መጠን ደስተኛ ለመሆን ነው መሞከር ያለብሽ። እኛ ደግሞ ከጎንሽ ነን። አንቺ በእኔ ቦታ ብትኛ አውቃለሁ። በጣም አይ ነው እረዳሻለሁ። ምን አይነት ሁኔታ ውስጥ እንዳለኝ የምር እኔ እንደዚህ አውርቼ ራሱ ሰው ይረዳኛል ብዬ አላስብም። ምክንያቱም በቃ ማንነቴን የማይገልጽ ነገር ነው የወጣብኝ፣ እኔን የማይወክለኝ። የኔ ስም ስነሳ እንዳልኩሽ የቤተሰቦቼ ስም ይነሳል። በእኔ ምክንያት ብዙ ሰዎች ይጎድፋል እና ይሄ ደግሞ በጣም እኔን እኛ የምናውቅሽ ሰዎች እናውቅሻለን። ያንቺን ማንነት ያንቺን ጥሩነት የምናውቅ ሰዎች አሉና እንደውም ቤተሰቦችሽ ከዚህ ይልቅ የምር የሷ ጤንነት ነው ሲያሳስባቸው ነበር። ብቻ እሷ ደህና ትሆንልን ደህና ነች ወይ ሲሉ ነበርና እንደዚህ አይነት ጥሩ ቤተሰብ አለሽ። ጓደኛሽ ደግሞ እዚህ ድረስ መጥቷል። ግን ተራራቃችሁብኝ። እስኪ ተጠጋጉ። ያረታ እኔ ነኝ መሀል ያለው መሰለኝ። እኔ ነኝ መሀል ያለው። አንቺማ ባለውለታችን ነሽ። እሷ ፈቃደኛ በመምጣቷ እኔ በጣም ደስተኛ ነኝ። ግዴታዬ ነው፣ እውነት ግዴታዬ ነው። ከዚህም በላይ ባደርግልሽ እኔ በጣም ደስተኛ ነኝ። ምክንያቱም የምር የጥፋተኝነት ስሜት በጣም ነው የሚሰማኝ። ምን አለ ብሰማት፣ ምን አለ ብረዳት ኖሮ ያኔ ይሄ ሁሉ ነገር ላትገባ ትችል ነበር። ምናልባት አላውቅም፣ የፈጣሪ ስራ እኛ ባንለውም ሊሆን ይችል ነበር። ግን ሜቢ የሆነ ነገር ላስታክል ይችል ነበረ ብዬ አስባለሁ። እና ከዚህም በላይ ባደርግልሽ ደስ ይለኛል። ግን ከዚህ በኋላ ደግሞ ያው እንግዲህ እኔ ያለው
ያው ለዛም በፊት ለተፈጠረ ነገርም በጣም ይቅርታ። ምክንያቱም ወይ እኔ ይቅርታ መጠየቅ ያለብኝ እውነት ቤዚ ይቅር በይኝ እውነት ይቅርታ ያልተረዳሁሽ እኔ ማለት በሰዓቱ በጣም የተለያየ ቁጥር እየተደወለብኝ ነበር። አይ ነው በጣም ረዳሻለሁ። ባንቺ ሁሉም ነገር በቃ ባንቺ ስም ነው እየተደወለ የነበረው። ስልክም ቴክስት የሚደረግልኝ ባንቺ ነው እና ምን ላድርግ የትኛውን ልመንሽ እኔ ግራ ተጋባው እና በዛ መሀል ብዙ ነገር ብዬሽ አሁን ደግሞ ቴክኖሎጂው ሌላ ታሪክ ውስጥ ገብቷልና ድምጽ ማስመሰል ይችላሉ። በስልክ በቴክስት ብዙ ነገር ሲያደርጉ ነበርና በኔ ስም ተጠቅመው ነው ቤዛን ሌላ እንትን ውስጥ ያስገባት የነበርና ስራቸውን በስነ ስርዓት መስራት እንዲመቻቸው ከኔ ጋር ችግር ውስጥ እንድትገባ በማድረግ የተለያዩ ቴክስቶች በመላክ ነው እኛን ሲያጋጩ የነበረ። ብቻ እግዚአብሔር ይመስገን ሁሉም አልፏል። ከዚህ በኋላ ደግሞ ደስተኛ እንድትሆኚ አብረን ብዙ ጊዜ እንድናሳልፍ ጥሩ ጊዜ እንድናሳልፍ ነው የምፈልገው። ያው እንግዲህ መጣልሃለች ማለት የምትፈልገው ነገር ካለ የሆነ ነገር ትላት ደስ ይለኛል። እዚህ ድረስ የመጣህበት የሆነ ነገር ይኖራል። የመጀመሪያ ምክንያት ያው ጊዜ ስላገኘሁሽ በጣም በድጋሚ ማለት ነው በጣም ደስ ብሎኛል። እና እሷም ደግሞ አሁን እኔ እሷን እንዴት አገኛት? እንዴት ተገናኛችሁ? የምር ቆየን ሳንገናኝ አልተደዋወልንም። አብሮ አደግነን። አብሮ አደግ ሆነሽ ደግሞ እንደዚህ ስትራራቂ አስቢ። በጣም በጣም እና እኔ የሚገርምሽ ነገር ለማንም አልደውልም። ቤተሰብ ራሱ ደውልልኝ የተሻለ እየተሸማቀቅኩኝ ምናምን። ከእንግዲህ ወዲያ ያው ያለፈው አልፏል። ለተፈጠረውም ተፈጥሯል። አሁን ማድረግ ያለብን ነገር ቢኖር የኋለኛውን ረስተን ያው እኔም እዚህ ድረስም እሷን እንትን ብዬ የመጣሁት ካለሽበት ሁኔታ አውጥቼሽ በቃ የድሮ ማንነትሽን ወደ አሁን ወደ ነበርሽበት ወደ ድሮ ሳቅሽ እንድትመለሽ ነው የምንፈልገው ሁላችንም እንጂ አሁን ያለሽበት ሁኔታ ማንም ሰው የሚያጋጥመው ነው። እንዳለችሽ ብዙ ሁኔታዎች ተፈጥረዋል። ማንም ላይ እንትንና እዛው ነገር ውስጥ መቅረት የለብሽም። ወጥተሽ አሁን ወደ ሳቁ ወደ ምን መምጣት አለብሽ። እኔም ደግሞ የመጣሁት ከዛ ድረስ ብዙ ነገር መስዋዕት አድርጌ የመጣሁት እሷንም ቀጥሬያት እዚህ ልታገናኝ ያደረኩት በዛ ኬዝ ነው። በጣም አመሰግናለሁ ስለመጣህ አመሰግናለሁ። ኤዱ አንቺንም አመሰግናለሁ። ምስጋና አታብዥብኝ እና ስለመጣህ በጣም ደስ ብሎኛል። በዚህ ሰዓት ሰው እንደሚያስፈልገኝ አውቃለሁ፣ ግን በዚህ ሰዓት ማንም ሰው ህመሜን እንድታመምልኝ አልፈልግም። በቃ ራሴን እችላለሁ ምንም ነገር ቢፈጠር። አመሰግናለሁ ስለመጣህ ከምንም በላይ ደስ ብሎኛል ስላገኘሁህ። አሁን ከዚህ በኋላ አይደለም ማንም አጠገቤ ሆኖ እንዲያጽናናኝ አልፈልግም። አውቃለሁ ብዙ ነገር ተፈጥሯል። በቃ ምንም ልልሽ አልፈልግም። ሄዱ አንቺን ማስቀየም አልፈልግም። ኧረ እኛ አንቀየምሽም፣ ግን እዚህ ድረስ እዚህ ድረስ የመጣሁበት ኬዝ ስለመጣህ አመሰግናለሁ ስላገኘሁ። መምጣት አይደለም እኮ ስልሽ ያመጣሁበት አላማ ሌላ ነው። ስማኛ እኔ በዚህ ሰዓት ማንም አያስፈልገኝም። ቤተሰቦቼ ተረጋጊና አውሩ። እኔ በጣም ተረጋግቼ እያወራሁኝ ነው። ሄዱ አንቺን ማስቀየም አልፈልግም። ለኔ ስትይ ብዙ ነገር አድርገሻል። ችግር የለውም። እኛ እኮ ይሄ ነገር የሚያስደስትሽ ነው የመሰለኝ። እኔ እንደውም እሱን ስታይ በጣም አልተከፋውም። በዚህ ሰዓት ግን በሰዓት በዚህ ሰው ያስፈልግሻል። ከሰው ርቀሽ እስከመቼ ነው? እስከመቼ ከሰው ርቀሽ ትዘልቂያለሽ? ገብቶሻል? እዚህ ሁኔታ ውስጥ ለምንድን ነው የማትረዱኝ? እኔ ማንም ሰው ከጎን እንደሆነ አልፈልግም። በቃ እኔ ብቻዬን መሆን እችላለሁ። ብቻዬን ሁሉን ነገር መወጣት እችላለሁ። እዛ ነው እኔ መጣሁበትንም ኬዝ በቃ እኔ ብዙ ነገር አጋጥሞኛል አይደለ? የሆነ ነገር ሲያጋጥመኝ ደግሞ ሰው ማስቸገር አልፈልግም። ነው እያስቸገርሽን እኮ አይደለም። እኛ እኮ ላንቺ ብለን የምናደርገው ምንም ነገር የለም። በአቅማችን ነው የምንችለው ነው የምናደርግልሽ አይደለ? እኔ ያስፈልግሻለሁ በዚህ ሰዓት ማለት ነው። እኔ አለሁልሽ ብዬ ነው የመጣሁት አይደል እንዴ? እኔ አለሁልሽ። ከእንግዲህ በኋላ ላለው ለሚፈጠሩት ነገር እንዳለ ኃላፊነቱን ወስጄ እኔ ካንቺ ጋር ሆናለሁ ብዬ ነው የመጣሁት። ይኸውልህ በቃ እኔ ማንንም ሰው አያስፈልገኝም። እኔ ሁሉንም ነገር መውጣት እችላለሁ። በቃ ወይ ብቻችሁን ታወሩ ማለት እኔ ያልገባኝ ነገር አለ እኮ አሁን እቺ ስላለሽውን አላውቅም። ሜቢ እኔ ኩሽ በቃ አውራ ወይ ለምን ባንቺ በኩል እኮ ነው የመጣው? አንቺ እኮ አይ እሱ እኮ ታዲያ የመጣው እኮ ቤዛን ፈልጋታለሁ ብሎ የቅርብ ጓደኛዋ ነኝ ስላለኝ ነው እኔ ይዤ የመጣሁኝ። ስለመጣሁ እኮ አልደበረኝም። ያ አይደለም እኔ መምጣት አይደለም ዋናው ፖይንት እኮ አንቺ ያለሽበት ሁኔታ እሱ እኮ ቤዚ ላንቺ አስቦ ነው እዚህ ድረስ የመጣው። እኔ ያለሁልሽ እያለሽ አይደል? ይኸውልሽ ተረዱኝ። በዚህ ሰዓት ማንም ሰው አያስፈልገኝም። በቃ ብቻዬን ሆኜ ሁሉንም ነገር መውጣት እችላለሁ። በዚህ ጉዳት ውስጥ እስከመቼ በቃ የፈለገ ጊዜ መፍጀት ይችላል። እኔ በዚህ ሰዓት ማንም ሰው እዚህ ድረስ አንቺን ብሎ መጥቶ ግን ስለመጣ እኮ ደስ ተረጋግተሽ አስቢ። ለዚህ አይደለም እኮ አንድ ነገር ተረዱኝ። እኔ በቃ ማንንም ሰው ማስጨነቅ አልፈልግም። እናት ብቻሽን ስትሆኚ እንደዚህ ራሽን ስትይ ስናይ ነው እኛ እንደውም የበለጠ የሚከፋን። ገብቶሻል? የምሬን ነው። ሁሉናት ስለመጣህ አመሰግናለሁ። አንቺንም አመሰግንሻለሁ።
ከአሁን በኋላ እዚህ ጋር ሌላ ነገር አውርቼ ቢያንስ የጠበኩት ነገር እንደዚህ አልነበረ አይደለ? ሰምተሽኝ አዳምጠሽኝ ያለሽበት ሁኔታ ቀይሪያት፣ ምናልባት የተሻለ ነገር ላይ ትሆናለች አረጋታለሁ ብዬ ነው እንትን ያልኩት። የመጣንበትን ክሬዲት አታሳጭንና እኛም እሷንም አታስከፊያት። ቢያንስ እሷንም አንድ በስንት መከራ እንዳገኘኋት ታውቂያለሽ አይደል? በብዙ ስቃይና በብዙ እንትን ነው ያገኘኋት። አሁን እኔ እዚህ ጋር ሁለታችሁንም አውርቼ ማስቀየም አልፈለግም። ለእኔ ብላችሁ በጣም ብዙ ነገር ብዙ ቦታ ሄዳችኋል እኔን ለማግኘት፣ አንተም ብዙ ለፍተሃል እና አመሰግናለሁ። በዚህ ደግሞ እናንተ ማስቀየም በቃ ካሜራ ይጥፋና ተረጋግተን ቁጭ ብለን እናውራ። እኔ እዚህ ከቆየሁ ሁለታችሁንም ማስቀየም እችላለሁ። እንዴ እንኳን ብለን አይደል እንደመጣ ነው አውቃለሁ። ለእኔ ብላችሁ እንደመጣችሁ እኮ አውቃለሁ። ግን ተረጋጊ። ምንም አይከፋው ጌታን ማንም ሰው ያስፈልጋል። አንተን ደግሞ እንድከፋክ አልፈልግም። አንቺን ደግሞ መስክርሻለሁ። ምንድነው ቢዚ የማይከፋው? እውነት ይከፋዋል እንጂ እዚህ ድረስ መጥቶ እኔ በዚህ ሰዓት ማንም ሰው ከጠገቤ እንደሆነ አልፈልግም። ብቻዬን መሆን ነው የምፈልገው። ማንም ሰው ያለንልሽ እንደዚህ እንድትይ አልፈልግም። ያንን ሁኔታ እኮ ነው አይደል እንዴ የነገርሽ? ያንን ሁኔታ ከዛ ሁኔታ እንድትወጪልን እኮ በቃ ይኸውልህ፣ የፈለገ ጊዜ ይፈጃል፣ ግን ወደ ራሴ መመለስ አይቀርም። አይ እሱ ነው እኛም እሱ ነው የምንፈልገው፣ ግን ደግሞ ጊዜ እንዲወስድብሽ ምናምን አንፈልግም። እሺ ምናልባት ተረጋግተን እናውራ። አይ በቃ እኔ እሺ አውሩ እናንተ በቃ እኮ ምናልባት ቁጭ ብለን የምናወራ ነገር ካለ ማለት ነው እኮ። ቆይ ነይ ቆይ እኔ ልሄድ እናንተ አውሩ። ወይ ምንም የምናወራ ነገር የለም። እኔ እኮ ነኝ ቤዛ። ይኸውልሽ ስሚኝ፣ ቢያንስ ስላሳለፍነው ጊዜ ስለነበረው ጊዜ እንትን አትይም እንዴ? እኔ አመሰግናለሁ። እውነት ተጨነኩኝ እኔ በጣም። አይ በእኔ ምክንያት ማንም እንዲጨነቅ አልፈልግም። እናንተንም ቢያንስ አዳምጪና እንዴ ቤዚ፣ ላንቺ ብሎ የመጣን ሰው እዚህ እንዴት ነው ገፍተሽ እየሄድሽ? ማን ይጨነቀው ነው? ድረስ ላንቺ ብሎ ቢያንስ ስራ ነበረብኝ አይደል እንዴ? አይ በቃ ከአሁን በኋላ መቆየት አልፈልግም እኮ እንድትሰሚኝ እኮ ፈልጋለሁ። ቤዛ እንዴ ማለት ስለበርነሽ ነገር አለ እንዴ? ስለሽ ለሷ ብዬ ነው አይደል ከዛ ድረስ ጦት ምን ቆይ ማለት ከዚህ በፊት ወይ ጠብ ምናምን ነበራችሁ? ሌላ ነገር ነበራችሁ? በሰላም ነው የተለያያችሁ? በሰላም ነው። ትንሽ ቆይተናል እንደውም ከተለያየን። ግን እኔ ደግሞ እንደዚህ ትሆናለች ብዬ አላሰብኩም። ያለችበት ሁኔታ ከዛ ሁኔታ አወጣታለሁ ብዬ ነበር ያሰብኩት። የመጣሁትም እንደዚህ ጠብቄ አልነበረም። ለማንኛውም ወይ ተረጋጋና እናውራት እንዴ እንደገና ማለት ወይ ምናልባት ስታይ ደንግጣ ሊሆን ይችላል። ያለችበትም ነገር ታውቃለህና እውነት እኔ ጨነቀኝ። አላውቅም ሰው ያስፈልጋታል ብዬ ነው የመጣሁት። እኔ ይሄን ሁኔታ እንዴት ሆናለች ብዬ በጭራሽ አላሰብኩም። አዎ ግን ያው ምናልባት ተረጋግቶ ማውራትን ብታወራኝ ራሱ አንድ ነገር ነበር። ተረጋግታ እንኳን ጥሎ እስከመሄድ የሚያደርስ ነገር ምንም የሚያደርግነው ነገር የለም። አይ እኮ በቃ ለማንኛውም እኔ ማናገራታለሁ። አንተም እሷ ስትረጋጋ ብታወራት ይሻላል ብዬ አስባለሁ። አሁን ብቻት እንዳናስጨንቃት አንድ እድል አንዴ ይችላል ምናልባት ኖ አይ ሳይሆን ይኸውልህ ማውራት ብትፈልግ ኑሮ ትቆይ ነበር ብዬ አስባለሁ። ግን አንዴ ያለችበት ሁኔታ ቢያንስ እዚህ ጋር ሶስታችን ስንሆን እኮ እሺ ተረጋግተን እናውራትና እኔ ላውራትና ወይ ሌላ ቀን ነገ ምናምን ብንመጣ ይሻላል። እሷም ትረጋጋ፣ ምናልባት ደንግጣም ሊሆን ስለሚችል ብዬ ነው። ለዛ እሺ ለማንኛውም ቁጭ ብለን እናውራና እደውልላታለሁ።